በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በክርስቶስ ክርስቲያን፣ በወልድ ውሉድ፣ በመንፈስ ቅዱስ መንፈሳውያን የተባላችሁ የክርስቶስ ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት በኩራት ልጆች ሁላችሁም በያላችሁበት ፍጹም በሆነው በጌታችን በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላምታ ሰላም ልላችሁ እወዳለሁ። እንኳን ለእናታችን ለቅድስት ኪዳነ ምሕረት መታሰቢያ ክብረ በዓል በሰላም አደረሰን። እግዚአብሔር ቢወድ ቢፈቅድልን እንደ እግዚአብሔር ቸርነት እንደ ወላዲተ አምላክ አማላጅነትና ፈቃድ መልክዓ ኪዳነ ምሕረትን አቀርብላችኋለሁ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ እና ሼር በማድረግ እንድትተባበሩን፣ ነባር ለነበራችሁም እንደዚሁ በማድረግ ይህን አገልግሎት ከፍ ለማድረግ ኪዳነ ምሕረት ደግሞ በዘመናችሁ በረከትን ታበዛላችሁ ዘንድ የሁል ቀን ምኞታችን የሁል ቀን ጸሎታችን ነው። እንዲህ እያደረግን እንግዲህ እንቀጥላለን። መልክዓ ኪዳነ ምሕረት በአማርኛ። እግዚአብሔር አብ እመቤቴ ኪዳነ ምሕረት ሆይ በአካል ሦስት ሲሆን በመለኮታዊ ባሕሪው በአንድነቱ ጸንቶ የሚኖር የብርሃን መገኛ እሱ እግዚአብሔር አብ ለቃል ኪዳንሽ የተሰጠውን ልዩ ክብር ብሩህ አድርጎ ያሳየኝ ዘንድ የቸርነቱ ጸዳለ ብርሃነ አይነ ልቦናዬን አብራልኝ። የቃል ኪዳኗ እመቤቴ ሆይ ከእግዚአብሔር በታች በሰማይም በምድርም አንቺ የሁሉ እመቤት ነሽ እኮን። ሰላም ለዝክረ ስምኪ እመቤቴ ኪዳነ ምሕረት ሆይ በብርሃናዊው ኮከብ ለተመሰለው ስም አጠራርሽ ሰላምታ ይገባል። በጨለማ ለሚኖሩ ሕዝቦች ብርሃኑን አብርቶላቸዋልና። የቃል ኪዳኗ እመቤቴ ሆይ የአምላክ ቃል ኪዳኑ መዛግብት በዕለተ ዓርብ የተገኘውን የደህንነታችንን ተስፋ ያስገኘሽ እውነተኛ መዝገብ ነሽ እኮን። አባቶቻችን ቀዳማዊ አዳም በጭንቅና በሐዘን ከገነት ወጥቶ በተሰደደ ጊዜ በልቦናው ሐዘን ተረጋግቶ ብሻልና። ሰላም ለስዕርተ ርእስኪ እመቤቴ ኪዳነ ምሕረት ሆይ ያለማቋረጥ ሰማያዊ ጠል ለረበረበበትና የሐር ሰማያዊ ጠል ለረበረበበት ጉንጉን ለሚመስለው ስዕርተ ርእስሽ ሰላምታ ይገባል። የቃል ኪዳኗ እመቤቴ ሆይ ሞትን የሚያስከትል እንደ ኤልያስ ሥጋዊ ሕይወት ያይደለ የነፍሴን ሕይወት ይሰጠኝ ዘንድ በታላቅ ጉባኤ ፊት የምሕረት ቃል ኪዳን በገባልሽ ልጅሽ ዘንድ አማልጂ። ሰላም ለርእስኪ እመቤቴ ኪዳነ ምሕረት ሆይ ከተፈጥሮ ባሕርያት ሁሉ በበላይነት ላለውና ለሚኖረው ርእስሽ ሰላምታ ይገባል። የቃል ኪዳኗ እመቤቴ ሆይ ተገቢ በሆነ ጎዳና ሁሉ ቃል ኪዳን ግቢልን። ከሞት ጋራ ግን ቃል ኪዳን ተጋብተናል የሚሉ ሁሉ ከንቱ ነገርን ተናገሩ፣ ነፍሳቸውንም አጠፉ። ሰላም ለገጽኪ እመቤቴ ኪዳነ ምሕረት ሆይ ከፀሐይና ከጨረቃ የብርሃን ጸዳል ይልቅ የሚያንጸባረቀውና በንጽሕና በቅድስና የሚያበራው ለፊትሽ ደም ግባት ሰላምታ ይገባል። የቃል ኪዳኗ እመቤቴ ሆይ ልዩ ህቡር ባለው ቀስተ ደመና ምሳሌ
የቃል ኪዳን ምልክት አድርጎ ይቅርባይ ከሚሆን ፈጣሪ ዘንድ አባታችን ኖህ አንቺን ከተቀበለ ጀምሮ እነሆ ምድርን ዳግመኛ የጥፋት ውሃ አላገኛትም። ሰላም ለቀራነብትኪ እመቤቴ ኪዳነ ምሕረት ሆይ ዓይኖችን እይታና አገላለጥ ለመጠበቅና ለመንከባከብ ለተፈጠሩ ቀራንብቶችሽ ሰላምታ ይገባል። የቃል ኪዳኗ እመቤቴ ሆይ ያለ ዘርአ ብእሲ የወለድሽውን ልጅሽን ኀጣን እንኳ ቢሆን ስምሽን ከጠሩ እምርልሻለሁ ስትል የገባህልኝን ቃል ኪዳን ወዴት አለ ብለሽ አሳስቢው። ሰላም ለአዕይንቲኪ እመቤቴ ኪዳነ ምሕረት ሆይ በታላቅ አዳራሽ ውስጥ በሁለት አንጻር ተተክለው እንደሚያበሩ የቀንዲል መብራቶች ለተመሰሉ ዓይኖችሽ ሰላምታ ይገባል። የቃል ኪዳኗ እመቤቴ ሆይ የይቅርታና የርኅራኄ መገኛ አንቺ ነሽና በቃል ኪዳንሽ ከጥፋት ሁሉ አድኚ። ያለ አንቺ ማዳን የሚቻለው የለምና። ሰላም ለአእዛኒኪ እመቤቴ ኪዳነ ምሕረት ሆይ ምሕረት ባሕሪሽን በባሕሪ አድርጎ ሥጋሽን ከለበሰ ፈጣሪ ልጅሽ ዘንድ የቃል ኪዳን ምስራች ለተነገራቸው አእዛኖችሽ ሰላምታ ይገባል። የቃል ኪዳኗ እመቤቴ ሆይ ለጽድቅ የሚያበቃ በጎ ምግባር ባይኖረኝም እንኳ የገሃነምን ደጅ እንዳታሳይኝ እማልድሻለሁ። ቃል ኪዳንሽ እንዲሁ በከንቱ አይደለምና። ሰላም ለመላትሂኪ እመቤቴ ኪዳነ ምሕረት ሆይ የጽጌረዳ አበባ ለሚመስሉ ጉንጮችሽ ሰላምታ ይገባል። ነገር ግን በአምስቱ ሐዘናት እንደ እሳት የሚያቃጠል እንባ ጠወለጉ። ኦ ወዮ እኔንም። የቃል ኪዳኗ እመቤቴ ሆይ የሁለቱ እህትማማቾች የህሊና የሐላ ነፍሳት በገሃነም ተጥለው ከሚያለቅሱበት ጊዜ እንዳልወድቅ በቃል ኪዳንሽ ተድላ ደስታ ወዳለበት ቦታም አሳርጊኝ። ሰላም ለአእናፊኪ እመቤቴ ኪዳነ ምሕረት ሆይ በአምላካዊ ዕደ ጥበብ ግራ ቀኝ የሕይወት መሳከው ለወጣላቸው አእናፎችሽ አፍንጮችሽ ሰላምታ ይገባል። የቃል ኪዳኗ እመቤቴ ሆይ በቃል ኪዳን ጽኑ አጥርነት ከጠላት ጥፋት ጠብቂኝ። ያ ክፉ አውሬ ዲያብሎስ ሊውጠኝ አፉን በከፈተ ጊዜ በበትረ መዓት ራሱን ቀጥቅጠሽ አጥፊው። ሰላም ለከናፍርኪ እመቤቴ ኪዳነ ምሕረት ሆይ ስለ ኀጣን ለምነው ማልደው ይቅር ባይ ከሚሆን አምላክ ዘንድ የምሕረትን ቃል ኪዳን ላስገኙ ከናፍሮችሽ ሰላምታ ይገባል። የቃል ኪዳኗ እመቤቴ ሆይ ለእውነተኛዋ ቃል ኪዳንሽ በየክብረ በዓሏ ከገሊላ እስከ ጎልጎታ የምተመላለሽበትን የክብር አክሊል በእኔ በኃጥኡና በዚህ በተሰበሰብነው አገልጋዮችሽ ራስ ላይ አቀናጅን። ሰላም ለአፉኪ እመቤቴ ኪዳነ ምሕረት ሆይ ቅዱስ መጽሐፍ ለሚናገርበትና የትሩፋትን በረከት ለሚያስገኝ አፍሽ ሰላምታ ይገባል። የቃል ኪዳኗ እመቤቴ ሆይ አንደበት በታሰረ አፍን በተዘጋ ጊዜ በተወደደው ልጅሽና የብዙ የሚሆኑ መላእክቶቹ ፊት እንዳላፍር በተቀበልሽው ቃል ኪዳን እማጸናለሁ። ሰላም ለአስናኒኪ ለትክክለኛው አበቃቀላቸውና ተሸልተው እንደ ነጹ እንደ በጎች መንጋ
ንጹሐን ለሆኑ ጥርሶችሽ ሰላምታ ይገባል። የቃል ኪዳኗ እመቤቴ ሆይ እኔን አገልጋይሽን የቃል ኪዳን ካሳ 4 አድርጊልኝ። በደልን የሚወድ ጠላቴ ግብፃዊውን የጸሎትሽ ክንድ ሙሴ በአሸዋ ውስጥ ይቅበረው። ሰላም ለልሳንኪ እመቤቴ ኪዳነ ምሕረት ሆይ ከሥላሴ ፊት በሚቆሙ በሰማይ ካህናት ሱራፌል ይልቅ ምስጋናን አብዝቶ ለሚናገር አንደበትሽ ሰላምታ ይገባል። የቃል ኪዳኗ እመቤቴ ሆይ ስለ እስራኤል ድህንነት የአውሴ ነቢይ የሦስትነቱ አርእስተ አበው ማለት የአብርሃምን የይስሐቅን የያዕቆብን ቃል ኪዳንና የሙሴንም ባለሟልነት እንዳሳሰበ ስለ እኔም በመከራ ዘመን ጊዜ የመታሰቢያ ቃል ኪዳንሽን አሳስቢልኝ። ሰላም ለቃልኪ እመቤቴ ኪዳነ ምሕረት ሆይ የተጎናጸፈ በብስራተ መልአከ በገብርኤል ቃልን ለተቀበለ ቃልሽ ሰላምታ ይገባል። የቃል ኪዳኗ እመቤቴ ሆይ የእግዚአብሔር የልዑል ኃይሉ ማደሪያው ሆነሻልና ኀጣን መዳን ወይም መጽደቅ የሚቻሉበት ገንዘብ ይቅርታዋ የቸርነቱ ቃል ኪዳን እንኳን ሰጠሽ። እሰይ እሰይ እያልን እናመሰግንሻለን። ሰላም ለእስትንፋስኪ እመቤቴ ኪዳነ ምሕረት ሆይ በከይሲ ዲያብሎስ መርዝ የቆሰሉ የኀጣንን ነፍሳት ፈውስና ጤናን ላስገኘ እስትንፋስሽ ሰላምታ ይገባል። የቃል ኪዳኗ እመቤቴ ሆይ በቃል ኪዳንሽ ኀጢአትን አስተሰርይልኝ። ያለ ቃል ኪዳንሽና አዳኝ የሚሆን ከክርስቶስ መስቀል በስተቀር ከሲኦል የሚድን ሰው ከቶ አይኖርምና። ሰላም ለጉርኤኪ እመቤቴ ኪዳነ ምሕረት ሆይ መራራውን ከጣፋጭ በየወገኑ ለሚለይ ንዑድ ክቡር ለሚሆን ጉሮሮሽ ሰላምታ ይገባል። የቃል ኪዳኗ እመቤቴ ሆይ እንግዲህ ስለ ቸርነትሽ ምን ውለታ እከፍላለሁ? ኃይሌ ደካማ መሆኑን በሁለት አቅጣጫ የተደቀነውን ልዩ ፈተና ልወጣው ባለመቻሌ ዓለም ጠባኛለችና፣ ነገር ግን እናት ሆይ በቀላል ኪዳንሽ አረጋጊኝ። ሰላም ለክሳድኪ እመቤቴ ኪዳነ ምሕረት ሆይ በጥበብ አዋቂዎች በተራራ ወይም በከፍተኛ ቦታ ላይ መሠረቷ የተመሠረተ የዳዊትን ቤተ መንግሥት ለሚመስለው ክሳድሽ ሰላምታ ይገባል። የቃል ኪዳኗ እመቤቴ ሆይ የአገልጋዬ ሰውነት ማርታ ሆይ ስለምን በብዙ ትደክሚያለሽ? ብዙ ከመመራመር ጥቂት ትሩፋትን ይበቃሻልና ብለሽ ወደ እዝነ ልቦናዬ ተጠግተሽ ሰውነቴን አረጋጊያት። ሰላም ለመታክፍትኪ እመቤቴ ኪዳነ ምሕረት ሆይ ከመርገምና ከዘለፋ አገዛዝ የበረከትን ነፃነት ለተጎናጸፈ ትከሾችሽ ሰላምታ ይገባል። የቃል ኪዳኗ እመቤቴ ሆይ በእውነተኛው የቃል ኪዳን ትከሻሽ እንኮኮ በይኝ፣ ከልጅሽም መንጎች መካከል የድርሻሽን አስራት አድርገሽ ውሰጂኝ። የሃይማኖቴ አለይታ ፍጹም ተስፋዬ አንቺ ነሽና። ሰላም ለዘባንኪ እመቤቴ ኪዳነ ምሕረት ሆይ አስቀድሞ ወደ ደብረ ቁስቋም በመሰደድ ወራት አምላክን ለአዘለ ጀርባሽ ሰላምታ ይገባል። የቃል ኪዳኗ እመቤቴ ሆይ ስምሽን በስሙ ላይ የሰየመውን በኋለኛይቱ የፍርድ ሰዓት ደሙ ባያሰለጥነው አንቺ ይቅርባይ እናቱ የቃል ኪዳን አስራት አድርገሽ ተቀበይኝ።
ሰላም ለእንግዳአኪ እመቤቴ ኪዳነ ምሕረት ሆይ በእንግዳአሽ አካባቢ ለምትገኘው ሕፅንሽና በግራ በቀኝ ላሉ እጆችሽ ሰላምታ ይገባል። የቃል ኪዳኗ እመቤቴ ሆይ ምድራዊ ሥጋዊ ሰውነቴ ወደ መሬትነቷ በተመለሰች ጊዜ የነፍሴ አንቺ ካለሽበት መልካሙን ቦታ ታዘጋጅላት ዘንድ በጎለጎታ በፈሰሰው በልጅሽ ነጸፍጻፍ ደም እማልድሻለሁ። ሰላም ለመዛርኢኪ እመቤቴ ኪዳነ ምሕረት ሆይ ረቂቅ ባህርየ መለኮትን ከሥጋሽ ሥጋ ከነፍስሽ ነፍስ ነስቶ ሰው የሆነ ክርስቶስን ታቅፈው ለተንከባከቡት ክንዶችሽና ኩርማዎችሽ ሰላምታ ይገባል። የቃል ኪዳኗ እመቤቴ ሆይ ከምድራውያን ጻድቃን ሰማዕታት ከሰማያውያን መላእክት ይልቅ አንቺ የተመረጥሽ ነሽ። በጽኑ እምነት መታሰቢያሽን ያደረገ ኃጥአንም ቢሆን እንኳ በመንግሥተ ሰማያት ከአንቺ ጋር ነግሶ ይኖራል። ሰላም ለእመታትኪ እመቤቴ ኪዳነ ምሕረት ሆይ በእግዚአብሔር ቤተ መቅደስ ሳለሽ የሐሩን ፈትልና ወርቁን አስማምተው ለፈተሉ ክንዶችሽ ሰላምታ ይገባል። የቃል ኪዳኗ እመቤቴ ሆይ የምሕረት ቃል ኪዳንሽን በእኔ በኃጥኡ ላይና በዚህ በተሰበሰብነው ላይ አስፈጽሚ። ተራጋሚ የነበረ ሳሚን ሰሎሞን በጥበቡ በሞት እንዳስወገደው የኔንም ጠላት በልዩ ተአምራትሽ ከመኖር ወደ አለመኖር አስወግጂው፣ እሱ ተራጋሚ ነውና። ሰላም ለራህኪ እመቤቴ ኪዳነ ምሕረት ሆይ በታላቋ መቅደስ ኦሪት ሳለሽ ሰማያውያን መላእክት ያመጡልሽን ሰማያዊ ህብስትና ሰማያዊ መጠጥል ለተቀበሉ ለእጆችሽ መዳፍ ሰላምታ ይገባል። የቃል ኪዳኗ እመቤቴ ሆይ እንደዚህም ሁሉ ጥርኝ ውሃ ለተጠማ አጠጥቼ ብገኝ ጥቂቱን ስጦታዬን እንደተመረጠ የሰርክ መሥዋዕት አድርጎ ቃል ኪዳንሽ ይቀበልልኝ። ሰላም ለአጻብኢኪ እመቤቴ ኪዳነ ምሕረት ሆይ ንጹሐን ለሚሆኑ ጣቶችሽና እንደ በረዶ ለሚነጹ አጽፋሮችሽ እንዲሁም ያማረ የጣፈጠ የወተት መፍለቂያ ለሆኑ ሁለቱ ጡቶችሽ ሰላምታ ይገባል። የቃል ኪዳኗ እመቤቴ ሆይ በዘመነ በልግ የተገኘሽ የጽጌረዳ አበባ ነሽና እኮን ስለዚህ ለሰይጣንና ለተከታዮች ገሃነም እሳት በቃል ኪዳንሽ ኃይል እድን ዘንድ የድንግልናን ወተትን በሚያመነጩ ጡቶችሽና እጅግ በሚያስደንቀው ደም ግባትሽ እማጸናለሁ። ሰላም ለገባዋቲኪ እመቤቴ ኪዳነ ምሕረት ሆይ በማይጠወልግና በማይረግፍ የወርቅ አመልግማል በግራ በቀኝ ለተሸለሙ ጎኖችሽ ሰላምታ ይገባል። የቃል ኪዳኗ እመቤቴ ሆይ ኃጥአን ወደ ሲኦል ጨለማ በወረዱ ጊዜ እኔን አገልጋይሽን ከእነሱ ነጥለሽ በቃል ኪዳንሽ ጎን አቁሚኝ። ኃጥአን በሕይወታቸው ሳሉ ከጻድቃን ጋር መተባበርን ጠልተዋልና። ሰላም ለከርስኪ እመቤቴ ኪዳነ ምሕረት ሆይ የከርሰ መላእክት ወገን ለሚሆንና በመጠነ ክብሩ ሰማያዊ ህብስትን ለሚመግብ ብሩክ ከርስሽ ሰላምታ ይገባል። የቃል ኪዳኗ እመቤቴ ሆይ የእግዚአብሔር የሕጉ ታቦት የተባልሽ ጽዮን ማርያም አንቺ ነሽ እኮን። ስለዚህ የቃል ኪዳንሽ ፏፏቴ ውሃ ከፍቅረ ንዋይ ፈጽሞ ይጠበኝ። ገንዘብ ወዳድነት ከሰይጣን ወጥመድ ያስገባልና። ሰላም ለልብኪ እመቤቴ ኪዳነ ምሕረት ሆይ ከኩላሊትና
ከመሰሎቹ ጋር ተባብሮ ለሚገኝ ልቦናሽ ሰላምታ ይገባል። ለአማውትሽና ለውስጣዊ ገንዘቦችሽ ሁሉ ሰላምታ ይገባል። የቃል ኪዳኗ እመቤቴ ሆይ የፍቅርሽን መና እየመገብሽ በቃል ኪዳንሽ የብርሃን ፋና ጎዳናውን እየመራሽ በቀስተ ደመና ጭነሽ ደስታ ካለበት ገነት አግቢኝ። ሰላም ለህንብርትኪ እመቤቴ ኪዳነ ምሕረት ሆይ የተኩላ የብር ጉትቻ ፈርጥ ለሚመስለው ህንብርት እንዲሁም ለብሩክ ማኅፀንሽና ለንጹሕ ወገብሽ ሰላምታ ይገባል። የቃል ኪዳኗ እመቤቴ ሆይ ህብርት የአምላካችን የክርስቶስ እናት እንደመሆንሽ ቀናኤ መልአክ በአየር ላይ እንዳይቃወማት እስከ ሦስተኛው ሰማይ ነፍሴን ተንከባክበሽ ሸኛት። ሰላም ለድንግልናኪ እመቤቴ ኪዳነ ምሕረት ሆይ ለአምስቱ ሕዋሳተ አካል መመኪያ ለሆነው ድንግልናሽ ሰላምታ ይገባል። የነባቢት መቅደስ አዕማድ ምሰሶ ለሚሆኑ አቆያጾችሽ ሰላምታ ይገባል። የቃል ኪዳኗ እመቤቴ ሆይ የእግዚአብሔርን የሕጉ ታቦትና የሐዲስ ኪዳን ጽላት አንቺ ነሽ እኮን። አሁንም መድኃኒተ ሥጋ ወነፍስ የሚሆን የልጅሽን ደም ከእግር እስከ ራስ ጸጉሬ ቀቢኝ። የልጅሽ ደም የነፍሴን ደዌ ይፈውሳልና። ሰላም ለአብራክኪ እመቤቴ ኪዳነ ምሕረት ሆይ በስግደትና በመማለድ ጊዜ ከእግሮችሽ ጋር ለሚተባበሩ አብራኮችሽ ሰላምታ ይገባል። የቃል ኪዳኗ እመቤቴ ሆይ የአብን አካላዊ ቃል ተቀብለሽ በማኅፀንሽ የወሰንሽው ኀጣን ወደ ገሃነም እንዲጣሉ በፈረደ ጊዜ ለነፍሴ ይቅርታውን ያድርግላት ዘንድ እጠብቅሽ አጥብቀሽም ለምኝልኝ። ሰላም ለሰኮናኪ እመቤቴ ኪዳነ ምሕረት ሆይ የሄሮድስ ጭፍሮች የቤተልሔምን ሕፃናት በፈጁ ጊዜ በእሾህና በእንቅፋት እየተሰቃዩ ከቤተልሔም እስከ ደብረ ቁስቋም ለገሰገሱ አብራኮችሽና ጫማዎችሽም ሰላምታ ይገባል። የቃል ኪዳኗ እመቤቴ የቅስራ ልጅ ሆይ አንተን የምትወድህን ነፍስ ስለ ሦስት ባሕርያዊ ብለ በውኑ ትኮንናታለህን ብለሽ የሰማይን አምላክ ትጠይቅልኝ ዘንድ እማጸንሻለሁ። ሰላም ለአጻብእኪ እመቤቴ ኪዳነ ምሕረት ሆይ እያንዳንዳቸው በብርሃናዊ አጽፋር ለተሸለሙ ከጫሞችሽ በፊት በተቀዳሚነት ለሚገኙ ለሁለት እግሮችሽ ጣቶች ሰላምታ ይገባል። የቃል ኪዳኗ እመቤቴ ሆይ እንደኔ ያለ ሟች ሰው ቢነግሩት ደሜን በአንደበቱ ጽዋ ቀድቶ እየጠጣ ወሬን ስለሚያዘምት አንቺ በቃል ኪዳንሽ ኃጢአቴን ሸሽገሽ ንጹሕ አድርጊኝ። ሰላም ለቆምኪ እመቤቴ ኪዳነ ምሕረት ሆይ የትሩፋት አየር ላሳደገውና የኃጢአት ኃይል ነፍስ ፈጽሞ ለማያናውጸው አካለ ቆምሽ ሰላምታ ይገባል። የቃል ኪዳኗ እመቤቴ ሆይ በቃል ኪዳንሽ ክንፍ ሰውረሽ ከኩነኔ አድኝኝ። ቃል ኪዳንሽ የማዳን ስልጣን ባይኖሮስ ኖሮ የበላዬ ሰብን ነፍስ ማዳን ባልተቻለውም ነበርና። ሰላም ለመልክእኪ እመቤቴ ኪዳነ ምሕረት ሆይ ከኤልሳቤጥና ከሐና መልክ ይልቅ በደም ግባቱ በወዘናውና በልምላሜው ልዩ ለሆነ መልክሽ ሰላምታ ይገባል። የቃል ኪዳኗ እመቤቴ ሆይ በሥጋ በነፍስ በአፋ በውስጥ ድንግል የምትሆኚ ክብርት እመቤቴ ነሽና በፈጣሪ ፊት ፍጹም ባለሟልነትን ያለው ቃል ኪዳንሽ የንግድ ወራት አልቆ
ወረት በተቋረጠ ጊዜ መጠጊያ ይሁነኝ። ሰላም ለጸአተ ነፍስኪ እመቤቴ ኪዳነ ምሕረት ሆይ የሚያስፈራ መልአከ ሞት ጥቁር ጥላውን ሳይጥልብሽ ሕሱም ራእዩን ሳያሳይሽ የብርሃንን ጸዳል ለማየት ብቻ ለተለየችው ጸአተ ነፍስሽ ሰላምታ ይገባል። የቃል ኪዳኗ እመቤቴ ሆይ ሞት ከሥጋዬ ለይቶ በወሰደኝ ጊዜ ከሦስቱ አስደንጋጭ ነገሮች በቃል ኪዳንሽ ታድኝ ዘንድ በእግዚአብሔር የመለኮቱ ባሕሪ እማለድሻለሁ። ሰላም ለበድነ ሥጋኪ እመቤቴ ኪዳነ ምሕረት ሆይ የአብ የባሕሪ ሕይወቱ መንፈስ ቅዱስ ፈጥኖ አስነስቶታልና በመካነ መቃብር ፈጽሞ ላልዘገየው በድነ ሥጋሽ ሰላምታ ይገባል። የቃል ኪዳኗ እመቤቴ ሆይ ጻድቃንን ብታድኛቸው ድንቅ ተብሎ ስለማይነገርልሽ እጹብ ድንቅ ተብሎ ይነገርልሽ ዘንድ በቃል ኪዳንሽ ጥበብ ኀጣንን ለማዳን ተፋጠኚ። ሰላም ለግንዘተ ሥጋኪ እመቤቴ ኪዳነ ምሕረት ሆይ በልዩ ምስጋና በበፍታና በሽቱ በጴጥሮስ እጅ ለተገነዘው ግንዘተ ሥጋሽ ሰላምታ ይገባል። የቃል ኪዳኗ እመቤቴ ሆይ እኔን የኀጣንን ቅባት አልቀባም ብያለሁና ቃል ኪዳንን ለምን ተስፋ ታደርጋለ? እርዳታዬንስ ስለምን ትፈልጋለ? ሳትይ በችግሬ ጊዜ ፈጥነሽ በመድረስ ይቅርታ አድርጊልኝ። ሰላም ለመቃብርኪ እመቤቴ ኪዳነ ምሕረት ሆይ የምድር አሕዛብ ሁሉ ለሚሰበሰቡባት መካነ መቃብርሽ ሰላምታ ይገባል። የቃል ኪዳኗ እመቤቴ ሆይ በእኔ ሟች የሚሆን አገልጋይሽ በሞቴ ሰዓት ፈጥነሽ ድረሽልኝ። ከክርስቲያን ወገን አንዱ ወይም አንዲቱ ስትሞት በዚያን ነፍስን ለማረጋጋት አንቺ ፈጥነሽ ትደርሽለታለሽና። ሰላም ለተንሣኤ ሥጋኪ እመቤቴ ኪዳነ ምሕረት ሆይ መቃብር ክፈቱልኝ፣ መግነዝ ፍቱልኝ ሳይል የክርስቶስ የትንሣኤው ምሳሌ ለሚሆን የሥጋሽ ትንሣኤ ሰላምታ ይገባል። የቃል ኪዳኗ እመቤቴ ሆይ የአባታችን የአዳም የጥንት የመዳኑ ተስፋ አንቺ ነሽ እኮን። ቃል ኪዳንሽን ጸሎትሽ ከእርሱ ጋር ባይኖርስ ኖሮ በነፍሱም በሥጋውም በዚያውም በጥፋት ጨለማ ጉድጓድ ውስጥ ተደፍኖ በቀረ ነበረ። ሰላም ለፍልሰተ ሥጋኪ እመቤቴ ኪዳነ ምሕረት ሆይ ከዚህ በፊት የልጅሽ ሥጋ ወደ ፈለሰበት ወደ አዲሱ የሕይወት ሕንፃ አዳራሽ ለተዛወረ የሥጋሽ ፍልሰተ ሰላምታ ይገባል። የቃል ኪዳኗ እመቤቴ ሆይ የዓለሙ ሁሉ መድኃኒት ሆይ ነፍሴን በቃል ኪዳንሽ ታደኛት ዘንድ እማልድሻለሁ። በመድኃኒት አዋቂነትሽ መድኃኒተ ፈውስ ቁስሌን ቀብተሽም አድነሽልኛልና። ናኩቶ ለእግዚአብሔር እመቤቴ ኪዳነ ምሕረት ሆይ በችግረኞች ጉባኤ መካከል የመታሰቢያሽን ቃል ኪዳን እነግር ዘንድ በቸርነቱ ጥሪ የጠራን እግዚአብሔርን እናመሰግነዋለን። የቃል ኪዳኗ እመቤቴ ሆይ ስለሆነም እመቤቴ ማርያም ሆይ በዚህ በ42 ድርሳናት መልክሽ የሚጸለየውን ሁሉ በትንሣኤ ጊዜ በክብር ተቀብለሽ በሕያዊት ነፍሱ ራስ ላይ የሰማያውያን አክሊል መንግሥትን አቀላጂው። ስብሃት ለኪ እመቤቴ ኪዳነ ምሕረት ሆይ ወላዲ በሚሆን እግዚአብሔር አብ በሚመሰገንበት ገንዘብ ላንቺ ምስጋና ይገባሻል። ተወላዲ በሚሆን እግዚአብሔር ወልድ
በሚመሰገንበት ገንዘብ ላንቺ ምስጋና ይገባል። ያልተወለደ ሰራጺ በሚሆን እግዚአብሔር መንፈስ ቅዱስ በሚመሰገንበት ገንዘብ ላንቺ ምስጋና ይገባልና ከጠላት ሰይጣን መክብብ በየቀኑና በየሰዓቱ ተጠብቂ ዘንድ ለዘላለሙ ደግሜ ደጋግሜ በቃል ኪዳንሽ እማጸናለሁ። ሰላም ለኪ እመቤቴ ኪዳነ ምሕረት ሆይ ሰላምታ ላንቺ ይገባል። አለይታ ተስፋዬ ነሽና ሰላምታ ላንቺ ይገባል። የኃጥአንን አማለሽ የምታጸድቂ ላንቺ ሰላምታ ይገባል። ከዘጠናው በጎች ተለይቶ የጠፋ በግ አዳምን የምትፈልጊ ላንቺ ሰላምታ ይገባሻል። የቃል ኪዳኗ እመቤቴ ሆይ የምሕረት ቃል ኪዳን ምልክት ትሆኝ ዘንድ ጌታ እንደ ጸኑ ሐውልት አድርጎ ያቆመሽ ላንቺ ሰላምታ ይገባል። ፍቅርን የሚያጸና ለፍጥረቱ ሁሉ የማዳን ምልክት ለሆንሽ ላንቺ ሰላምታ ይገባል። ሰላም ለኪ እመቤቴ ማርያም ሆይ ከገንዘብ ሁሉ ክብር ያለው ወርቅ ነሽና ሰላምታ ላንቺ ይገባል። የችግረኞችን መዝገብ የሰማያዊ ብልጽግና ነሽና ሰላምታ ላንቺ ይገባል። ሰላም ለኪ እመቤቴ ኪዳነ ምሕረት ሆይ የሚዛኑን ክብደት በውሃ የምታሰለውጪ ላንቺ ሰላምታ ይገባል። ድንግል ሆይ በአንቺ መታመኔን እንደ ልዩ ትሩፋትና ስነ ተጋድሎ አድርገሽ ቁጠሪልኝ። ሰላም ለኪ እመቤቴ ኪዳነ ምሕረት ሆይ በጎ ሥራ በመስራትና በትሩፋት ገድል ለመጽደቅ በተሳነኝ ጊዜ አንቺን መጠጊያ መከታ አድርጌሻለሁና ላንቺ ሰላምታ ይገባል። ድንግል ሆይ የቃል ኪዳን ባለቤት ነሽና ነፍሴን ከጥፋት አድኝኝ። ሰላም ለኪ እመቤቴ ኪዳነ ምሕረት ሆይ የሰማያዊ መንግሥት መገኛ መድህን ነሽና ላንቺ ሰላምታ ይገባል። ድንግል ሆይ አንቺን የሚወድ ፍጹም ዋጋውን ለማግኘት በተስፋ ይኖራልና ሰላምታ ይገባሻል። ሰላም ለኪ እመቤቴ ኪዳነ ምሕረት ሆይ እንደ ቃል ኪዳንሽ ምስጋናሽን የሚነገርበትን ቤተ ክርስቲያን በስምሽ ያሳነጸውን መታሰቢያሽን ያደረገውን በስምሽ የጸለየውን ከበረከትሽ ታሳትፊውና ይቅርባይ ከሚሆን ልጅሽ ይቅርታን ታሰጭው ዘንድ ሰላም እያልኩሽ ከፊትሽ ወድቄ በቃል ኪዳንሽ እማጸናለሁ። እመቤቴ ኪዳነ ምሕረት ሆይ በክፉ ሰዎች እጅ ከመውደቅ በቃል ኪዳንሽ ጠብቂኝ። በልዩ ጠላት በዲያብሎስ ወይም በሰይጣን ኃይል ተይዞ ከመቀጥቀጥ በእግረ አጋንንት ከመረገጥና ከመቀጥቀጥ አድኝኝ ለዘላለሙ አሜን አሜን። የአምላካችን ስም የተመሰገነ ይሁን። ስናነብ የጎደለውን የነጠበውን በአፈ መላእክት አሟልቶ አቃንቶ እግዚአብሔር ይቀበለን። እንደ ቸርነቱ ነው እንጂ እንደኛ ኃጢአት ብዛት አይሆን። የኪዳነ ምሕረት ረድኤት በረከቷ በሁላችን ላይ ጸንቶ ይኑር አሜን። እንዲህም ብለን ቅዱስ የሆነውን ገናና የሆነውን የእግዚአብሔርን ቃል አባታችን ሆይ ብለን እንጥራ። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር ናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችን ያስተሰርይልን ዘንድ ለዘላለሙ አሜን አሜን። የአምላካችን ስም የተመሰገነ ይሁን። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይድረሰው። ውድና የተወደዳችሁ የቅዱሳን ዝክር ተከታታዮች ይህን ቪዲዮ ሼርና ላይክ በማድረግ የቅድስት ኪዳነ ምሕረት ወዳጅነታችሁን ለዓለም ሁሉ ታረጋግጡ። ኪዳነ ምሕረትን በብዙ ነገር ተባርካችሁ ዘንድ ቃል ኪዳኗን በእናንተ ላይ ተሳርፋለች። ምክንያቱም ሼር ማድረጋችሁ ጸበል ጸዲቅ አዘጋጅቶ ብሉሉ ይጠጡልኝ እንደማለት ነውና
ይሄን ሳትረሱት ሳትዘነጉ በኋላ አረጋዋለሁ ብላችሁ ስለምትረሱት የሚያስረሳ ጠላት ስላለ አሁኑኑ ተነስታችሁ ሁሉን ነገር ሰብስክራይብም ላይክም ሼርም ማድረግን እንዳትረሱ ለማለት እንወዳለን። እኔን ደካማውን ወንድማችሁ ደግሞ ይህን ጸሎት ሲጨርሱ አንድ አቡነ ዘበሰማያት ብርሃነ ሥላሴ ብላችሁ በጸሎት አስቡኝ። አመሰግናለሁ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ግንቦት 16 ቀን የሚነበብ የኪዳነ ምሕረትን ድርሳን ይህ ነው። ልመናዋ ክብሯ ለዘላለም ከሁላችን ጋር ይደርብንና ጌታ በመስቀል ተሰቅሎ ሳለ እመቤታችን ከመስቀሉ እግር ቆማ ስለ እርሱ ያለቀሰችውን ለቅሶ አይቶ የሰጣትን የቃል ኪዳን መጽሐፍ ማንበብ እንጀምራለን። በተሰቀለ ጊዜ በራሱ ላይ ደግሞ የደፉበትን የእሾህ አክሊል አይታ አንጀቷ እንደ እሳት ስለተቃጠለ ለእመቤታችን የምሕረትን ቃል ኪዳን ሰጣት። የእጅ እግሩን መቸንከርን፣ የጎኑን መወጋት፣ የፊቱን መጸፋት፣ የሰውነቱን ግርፋት አይታ ልቧ ስለ አዘነ ፈንታ ልጇ ወዳጇ ለእናቷ ለማርያም የምሕረትን ቃል ኪዳንም ደግሞ ሰጣት። ስለ መከራዋ ስለ ሞቱ እንደ ነቢያት በማልቀሷ ከደቀ መዝሙርቱ አንዱ በሚሆን በዮሐንስ ፊት ልጇ ወዳጇ የምሕረት ቃል ኪዳንም ሰጣት። ዳግመኛም ወደ ሰማይ ስለ አረገ በመቅደስቷ የምሕረትን ቃል ኪዳን ሰጣት። ቃል ኪዳን የሰጣትም ለእመቤታችን ብቻ አይደለም፣ ከእርሷ አስቀድመው ከእርሷም በኋላ ላሉት ወዳጆቹ ሁሉ ሰጣቸው እንጂ እርሱ ወደ አዘዛቸው ለሚላኩ አንድነቱን ሶስትነቱን ለሚያመሰግኑ ነገደ መላእክት ሰጣቸው። በምድር ለሚኖሩ ሰዎች ያማልዱ ዘንድ ለቅዱስ ሚካኤል የምሕረት ቃል ኪዳን ሰጠው። መወለዱን ለነገራት ለቅዱስ ገብርኤል የምሕረትን ቃል ኪዳን ሰጠው። ወደ እርሱ ደግሞ ምእመናን ጸሎትን ያሳርጉ ዘንድ ለ24ቱ ካህናተ ሰማይ የምሕረት ቃል ኪዳን ሰጣቸው። መንበሩን ተሸክመው ያለማቋረጥ አንድነቱን ሶስትነቱን ለሚያመሰግኑ ለአራቱ እንስሳ የምሕረት ቃል ኪዳን ሰጣቸው። አጋንንትን ከሳራ ቤት ያስወጣቸው ዘንድ የጦቢትን ዓይን ያበራላት ዘንድ እንደ እርሱም የታመሙትን ይፈውስ ዘንድ ለቅዱስ ሩፋኤል የምሕረት ቃል ኪዳን ሰጠው። ሰውን የሚጣሉ አጋንንት ድል ይነሷቸው ዘንድ ለመላእክት ሁሉ ስልጣንን ሰጣቸው። የሰው ሁሉ አባት ለሚሆን ለአዳም ከገነት በወጣ ጊዜ ከልጅ ልጅ ተወልጄ አድንሃለሁ የሚል የምሕረትን ቃል ኪዳን ሰጠው። ለሴትና ለቀደሙ አባቶች ቃል ኪዳን ሰጣቸው። በደብረ ቅዱስም አኖራቸው። ኖህ ከመርከቡ በወጣ ጊዜ እግዚአብሔር ወልድ የምሕረት ቃል ኪዳን ሰጠው። ዳግመኛም የሰውን ልጅ በንፍር ውሃ አላጠፋም የሚል የምሕረትን ቃል ኪዳን ሰጠው። ለአብርሃም ለልጁም እንደዚህ የሚል ቃል ኪዳን ሰጣቸው። አብርሃም በእውነት ታላቅና ብርቱ ሕዝብ ይሆን ዘንድ የምድር ሕዝብም ሁሉ ደግሞ በእርሱ ይባረካሉና። በወንድሞች ለተሸጠ ለዮሴፍ የምሕረት ቃል ኪዳን ሰጠው። በግብጽ ምድርም አከበረው። በደብረ ሲና ዕፀ ጳጦስና ምሳሌዋን ባሳየው ጊዜ እግዚአብሔር ለሙሴ የምሕረትን ቃል ኪዳን ሰጠው። እንዲህም አለው፣ ወደ ግብጽ ምድር ውረድና ሕዝቤን ደሞ አውጣቸው፣ እኔም ለአንተ አልለይም፣ ከፈርዖንና ከሰራዊቱ እጅ አድናለሁ አለው። እግዚአብሔር ወልድ እስራኤል ከግብጽ በወጡ ጊዜ የምሕረት ቃል ኪዳን ሰጣቸው። ሕጌን ትእዛዜን ብትጠብቁ በቤተ መቅደሴም ብትፈጽሙት በቤተ መቅደሴ ደስ አሰኛችኋለሁ አላቸው። እግዚአብሔር በኦሪት ለአሮንና ለነቢያት ልጆች ሁሉ ለመስፍኑም ኢያሱና ለሌሎችም መሳፍንት የምሕረትን ቃል ኪዳን ሰጣቸው። ለንጉሥ ዳዊት፣ ለነቢዩ ሳሙኤል፣ ለሌሎችም ነቢያት ቃል ኪዳን ሰጣቸው። የካህናት መስዋዕታቸውን፣ ዕጣናቸውን፣ ጸሎታቸውን ተቀበለ። ነገሥታቱን ከጠላቶቻቸው እጅ አወጣቸው፣ ከሞትም አዳናቸው። ነቢያትም የተናገሩትን ቃል እውነት አደረገ። ዳግመኛም ከእመቤታችን የተወለደ በኋላ ለጴጥሮስ ለሐዋርያትም ሁሉ የምሕረት ቃል ኪዳን ሰጣቸው። ዳግመኛ
ለጳውሎስ ለአርድእትና ለቢጹ መታሰቢያቸውን ያደረገ ስማቸውን በእምነት የጠራ ሰው ሁሉ ከእናንተ ጋር መንግሥተ ሰማያት ይገባል ብሎ የምሕረትን ቃል ኪዳን ሰጣቸው። ዳግመኛም ወልድ ዋሂድ ቤተክርስቲያን በቅንነት ለሚያገለግሉ ካህናት የምሕረት ቃል ኪዳን ሰጣቸው። ተጋድሏቸው በቀናች ሃይማኖት ለፈጸሙ ለጻድቃንና ለሰማዕታት፣ ለደናግል፣ ለመነኮሳት የምሕረትን ቃል ኪዳን ሰጣቸው። ለጻድቁም ለነቢዩም ሁሉ እንደዚህ የሚል የምሕረትን ቃል ኪዳን ሰጠው። ጻድቁ ስም ደግሞ ጻድቁን የተቀበለ የጻድቁን ዋጋ ያገኛል። ከነዚህ ከታናናሾቹ ለአንዱ በሐዋርያው በጻድቁ ስም ውሃ ያጠጣውን ሰው ዋጋውን አላስቀርበትም እንዳለው በማቴዎስ ወንጌል ምዕራፍ 10 ቁጥር 40 ስጋውን ደሙን ለሚሰጥባት የሚጸለይባት ለሚሰገድባት ኃጢአቱ ሁሉ ለሚሰረይባት ለቤተ ክርስቲያን የምሕረትን ቃል ኪዳን ሰጣት። ወንጌልን በሚያስተምሩ ካህናት ትምህርት ጸንተው የሚሾኝ ሁሉ ዋጋቸውን ከእኔ ያገኛሉ። ዳግመኛም ዘወትር ወደ አውደ ምሕረትሽ የሚመጣ ሰው ሁሉ አይራብም፣ አይጠማም፣ አይቸገርም አላት። በዚህ ዓለም ወዲያኛውም ዓለም ለዘላለሙ አሜን። ልመናዋ ክብሯ ለዘላለሙ ከኔና ከናንተ ከሁላችን ከሕዝበ ክርስቲያን ጋር ይኑርና ኪዳነ ምሕረት ያደረገችው ተአምር ይህ ነው። አስቀድማችሁና አሁንም የሰማችሁት ይህ ለቅዱሳን የተሰጣቸው ዜና ቃል ኪዳን ተፈጸመ። የብዙዎች እናት ስለምትሆን ስለ እመቤታችንና ስለ ቃል ኪዳኗ በእግዚአብሔር ቃል በመጀመሪያይቱ ቀን ሰማያት ጸኑ። ከረቂቅ ስልጣኑ የተነሳ ሰራዊቶቻቸውም ተገኙ። ስለ እመቤታችንና ስለ ቃል ኪዳኗ ምድር በውሃ ላይ ደግሞ ጸናች። ስለ እመቤታችንና ስለ ቃል ኪዳኗ የሰማይ ሰራዊት ትጉሃን መላእክት ተፈጠሩ። ልጇ ክርስቶስን በወለደች ጊዜ ያመሰግኑት ዘንድ ለእረኞችም በቤተልሔም የምስራች ይነግሯቸው ዘንድ ስለ እመቤታችንና ስለ ቃል ኪዳኗ እግዚአብሔር በሰባተኛይቱ ቀን ከስራው ሁሉ አረፈ። ስለ እመቤታችንና ስለ ቃል ኪዳኗ ሔዋን ለአዳም ሚስትና ረዳትን ትሆን ዘንድ ከጎኑ አጥንት ተፈጠረች። ስለ እመቤታችንና ስለ ቃል ኪዳኗ አዳምና ሔዋን ስለ ስህተታቸው ከገነት እስከ ወጡባት ጊዜ ድረስ የገነትን ፍሬ እየተመገቡ ብርሃን ተጎናጽፈው በገነት 7 ዓመት ኖሩ። ስለ እመቤታችንና ስለ ቃል ኪዳኗ አዳምና ሔዋን የድህነት ቀን በምትሆን ልጇ በተሰቀለባት አርብ በሰርክ ከሲኦል ወደ ገነት ተመለሱ። ስለ እመቤታችንና ስለ ቃል ኪዳኗ የቀደሙ አባቶች ከሲኦል ወጡ። ሄኖክም ከሞት ፊት ደግሞ ተሰወረ። ስለ እመቤታችንና ስለ ቃል ኪዳኗ የማቱሰላ ዕድሜ ረዘመ። ላሄምም ከድካም አረፈ። ኖህ ከቤተሰቡ ጋር በመርከብ ውስጥ ከጥፋት ውሃ ዳነ። ስለ እመቤታችንና ስለ ቃል ኪዳኗ የሴም ምርቃቱ እውነት ሆነ። የያፌት ርስት ሰፋ። ስለ እመቤታችንና ስለ ቃል ኪዳኗ ከአርፋክስድ ጀምሮ እስከ ታራ ድረስ በአምልኮ ጣዖት የነበሩ ሰዎች ቀድመው ከነበሩና ኋላም ከነበሩ አባቶች ጋር ተቆጠሩ። ስለ እመቤታችንና ስለ ቃል ኪዳኗ አብርሃም ከካራን ወጥቶ ወደ ርስቱ ከነዓን ገባ። ከመከራውም ሁሉ ዳነ። እግዚአብሔርን በእንግድነት ተቀበለ። እውነተኛ ዕውቀትንም ለእርሱና ለልጅ ልጆቹ ተገለጸ። እግዚአብሔርም ከማምለኩ የተነሳ የወንድሙ ልጅ ሎጥን ከጥፋት ወገን አዳነው። ስለ እመቤታችንና ስለ ቃል ኪዳኗ ያዕቆብ ከኤሳው እጅ ዳነ። ድንጋይንም ተንተርሶ በፍኖተ ሎዛን በተኛ ጊዜ የወርቅ መሰላል ተተክላ ከምድር እስከ ሰማይ ደርሳ አየ። ስለ እመቤታችንና ስለ ቃል ኪዳኗ ከሰማይ ከዋክብት የሚበዙ 12 ልጆችን ወለደ። ስለ እመቤታችንና ስለ ቃል ኪዳኗ ሰማዕታት የሊቃውንት ሃይማኖት ጠብቀው በሰይፍ ተቆርጠው በጦር ተወግተው በድንጋይ ተወግረው በእሳት ተቃጥለው ተጋድሏቸውን ደግሞ ፈጸሙ።
ስለ እመቤታችንና ስለ ቃል ኪዳኗ ጻድቃን የድካም ደም ዋጋቸው አገኙ። ስለ እመቤታችንና ስለ ቃል ኪዳኗ ሽማግሌዎችና ሕፃናት፣ ደናግል፣ መነኮሳት፣ ምእመናት ወንዶችንም ሴቶችም እስከ ሞት ድረስ ጨከኑ። አሁንም አባቶቼ፣ ወንድሞቼ ለነቢያት፣ ለካህናት ኦሪት፣ ለነገሥታትና ለመሳፍንት፣ ለሐዋርያት፣ ለሰባ አርድእት ደግሞ ለሊቃውንት ቤተክርስቲያን፣ ለጻድቃንና ለሰማዕታት፣ ለደናግል፣ ለመነኮሳት፣ ለቅዱሳንም ሁሉ በእመቤታችን ስም የምሕረት ቃል ኪዳን የተሰጣቸው ለዓለሙ ሁሉ ሕይወት መድኃኒት ስለሆኑ ነው። ከእርሷ አስቀድመው ለነበሩትም ሆነ ከእርሷ በኋላ ለተፈጠሩት ሁሉ የልጁ ማደሪያ ትሆን ዘንድ የመረጣት ለአብ ምስጋና ይገባል። ከ5500 ዘመን ሲፈጸም ከእርሷ ለተወለደ ለወልድ ምስጋና ይገባል። ለተዋሂዶ ያነጻት ያከበራት ዘንድ ወደ እርሷ ላመጣ መንፈስ ቅዱስ ምስጋና ይገባል፣ ዛሬም ዘወትርም ለዘላለሙ አሜን። እናታችን ኪዳነ ምሕረት ለሀገራችን ሰላሙን፣ ፍቅሩን፣ አንድነቱን መልሽልን። እናታችን ኪዳነ ምሕረት ሆይ ያቀረብነውን ጸሎት ልመናችን ከደመና በታች አይዋልብን። እናታችን ኪዳነ ምሕረት ሆይ ታመው በሆስፒታል፣ ታመው በቤታቸው፣ ታመው በጸበል ስፍራ፣ ታመው ጠያቂ አጥተው በመንገድ የወደቁትን በስደት ዓለም ያሉትን ሕሙማን ሁሉ ፈውሽልን። እናታችን ኪዳነ ምሕረት ሆይ በእስር የሚንገላቱትን፣ ፍርድ የተጓደለባቸውን በዓለም ሁሉ ያሉትን እስረኞችን ጎብኝልን፣ አስፈችልን። ድንግል ማርያም ይቻልሻል። በተገባልሽ ቃል ኪዳን ልመና ጸሎታችንን ሰምተሽ ኃጢአታችንን አስተሰሪልን። እንዲህም ብለን ቅዱስ የሆነውን ስምውን የልጅሽን ስም እንጠራለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፍቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል። አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ከዚህ በመቀጠል ደግሞ መልክ አነባለሁ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም በእግዚአብሔር አንድነት ያን የሚነበብ የኪዳነ ምሕረት ድርሳን ነው። መድኃኒታችን ኢየሱስ ክርስቶስ ለእናቱ መልሶ ለሚወዱሽ ሰዎች ሁሉ መሸጋገሪያን ሁኝ አላት። በአንቺ መሰላልነት ከምድር ወደ ሰማይ ያርጋሉ። እኔም ከምድር ከፍ ከፍ ያልኩ እንደሆኑ ሁሉን ወደ እኔ እስባለሁ ብዬ በወንጌል ለሐዋርያት እንደተናገርኩት የምስበው በምንድን ነው? የቸርነት የመሰላል አንቺ አይደለሽምን? አባት የመረጣቸውን ሁሉ በአንቺ ወደ እኔ ደግሞ አቀርባለሁ። መድኃኒታችን ክርስቶስ ለእናቱ ማርያም እንዲህ አላት፣ እኛስ ይህን ያህል ለወደደን ፈጣሪያችን ምን ዋጋን ከፍለዋለን? ቸር እናትን ይቅርባይ ንግሥትን ላስገኘልን ምን እንከፍለዋለን? ፊቷ ደግሞ ከፀሐይና ከሰማይ ከዋክብት ይልቅ የሚያበራ ከበረድ ከወተት ንጹሕ የሆነች በነገሥታት ቤት ካለው የተክል ቦታ እጽዋት ይልቅ መዓዛዋ የሚያውድ ከመላእክት ይልቅ ሕሊናዋ ንጹሕ የሚሆን ክርስቶስን በሥጋ የጸነሰች ከልዑላኑ ከነቢያት ከሐዋርያት የበለጠች ከክብሯን ይልቅ የከበረች በነቢያትና የዳዊት ልጅ ይህች ድንግል ናት። የሴቶች ሁሉ መመኪያ የምእመናን ሁሉ ክብራቸው ይህች ናት። ስለዚህ ለአከበራት ላነጻት ለአብ ከእርሷ ተወልዶ ሰው ለሆነ ለወልድ ከሥጋዋ ከነፍሷ ላልተለየ ለመንፈስ ቅዱስ ክብር ምስጋና ስግደት ይገባል እንበል ለዘላለሙ አሜን። መድኃኒታችን ክርስቶስ ለእናቱ እንዲህ አላት፣ የቃል ኪዳንሽን መጽሐፍ የጻፈውን ያጻፈውን አንብቦ የተረጎመው ቃላቱን ሰምቶ በልቡ የጠበቀውን ያሰማውን ሁሉ ከአንቺ ዋጋቸውን ያገኛሉ፣ ከእኔና ከአንቺ ጋር በአንድነት ይኖራሉ ለዘላለሙ አሜን። ይህን ድርሳን የምትሰሙ ሰዎች ክብር ይገባዋል እያላችሁ
ቃሉን አክብሩት፣ ለዘላለሙም አስቡት አትርሱ። እመቤቴ ማርያም ሆይ በቃል ኪዳንሽ የቃል ኪዳን አስራትን እንደተቀበልሽ የተወደደ ልጅሽ ስለተቀበለው መከራ ብለሽ ኃጢአተኛውን እኔንና ይህንን ቃል የሚሰሙትን አገልጋዮችሽን አድኝን። አሜን። ስምሽን ለሚጠራ ለወንጌል ልጅ ሁሉ በዚህ ቦታ ለሚኖሩ ሕዝበ ክርስቲያን ሁሉ የቃል ኪዳንሽ በር ክፈቺ፣ ለዘላለሙ በእውነት ያለ ሐሰት አሜን። ያቀረብነው ጸሎት ልመናችን እግዚአብሔር ይቀበል እንደ ቸርነቱ ነው እንጂ እንደኛ ኃጢአት ብዛት እንዳይሆን በአንድነት አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤት ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ከዚህ በመቀጠል ደግሞ ስንክሳር ዘወርኀ ግንቦት 16 ቀን በሥላሴ ስም አነባለሁ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ግንቦት 16 ቀን እውቀትን ከልቡ ያፈለቀ የኢየሩሳሌም ሰው የአልዓዛር ልጅ ኢያሱ ሲራክ አረፈ። እርሱም በጥንት ትንቢቱ የባሕር አሸዋን የዝናብ ጠብታን የዘመንን ቁጥር ማን ቆጠረ አለ። በአብ ጋር ስለ አለው አንድነት የጥበብ አኗኗር ከዓለም መፈጠር በፊት ነው። ለጥበብ መገኛዋ ለማን ተገለጠ? የጥበብ ምክሯንስ ማን አወቀ? በእግዚአብሔር ዙፋን ላይ ደግሞ የምትቀመጥ እጅግ የምታስፈራ ናት አለ። ሁለተኛም እኔ ከልዑል አፍ ወጥቼ ምድርን እንደ ጉም ሸፈንኳት፣ በሰማያትም እኖራለሁ፣ ዙፋኔም በደመና ምሰሶ ላይ ዘረጋው። ብቻዬን በሰማይ ዳርቻ ዞርኩ፣ በውቅያኖስም ጥልቅ ውስጥ ማረፊያ እየፈለግኩ በባሕር ውሃ ላይ ደግሞ ሁሉ ተመላለስኩ አለች አለ። ስለ ወልድ እግዚአብሔር ሰው መሆን እንዲህ አለ። እግዚአብሔር በያዕቆብ ዘንድ እደሪ፣ በኢየሩሳሌም ዘንድ ተዋረሽ አለኝ አለች። ዳግመኛም ስለ መድኃኒታችን ሞትና ስለ አይሁድ መጥፋት በወጥመዱ ይጠመዳሉ፣ የመሞቻቸውም ጊዜም ሳይደርስ ይሰጥማሉ አለ። ስለ ንስሐና ከንስሐ በኋላ ወደ ኃጢአት ስለመመለስ እንዲህ አለ። ከታጠቡ በኋላ ቆሻሻን መዳሰስ ምን ይጠቅማል? ደግሞ ስለ ቤተ ክርስቲያን መታነጽና ስለ ሕዝቡ እንዲህ አለ። አቤቱ በስምህ የተሰሩና በበረከት ያበዛሃቸውን ወገኖችህንም ይቅር በል። መመስገኛህና ማደሪያ የሆነ ሀገር ኢየሩሳሌምን ይቅር በል። የቃልህንም በረከት በጽዮን በልጆቿ ላይ ደግሞ ምላ። ስለ ሹማምንት ስለ ሰባቱ ማዕረጋት ሲናገር እንዲህ አለ። ሰባቱን ኃይሎችን የተቀበለች የሰውነት ጎብኝ ናት። ከዚህም ሁሉ መንገድህን ያቀናል ዘንድ ወደ ልዑል እግዚአብሔር ጸልይ። ስለ ጽድቅንም እንዲህ አለ። የጻድቃን ልጆች በዱር ጠል የዱር አበባ እንዲያብብ እንዲሁ ደግሞ በቀሉ አበቡም። እንደ ሊባኖስ መዓዛችሁ ደግሞ እንዲሁ የጣፈጡ ይሆኑ። ዳግመኛም የእግዚአብሔርን ሥራ ሲያስብ እንዲህ አለ። የሰማይን የንጽህናውንና ንጽህናቱን ደግሞ ብርሃኑን ደግሞ ያሳይ ዘንድ ደግሞ በሰማይ ገጽ ላይ ደግሞ ፀሐይን ደግሞ ማውጣቱን ደግሞ በቀትርም ደግሞ ጊዜ አገሩን ደግሞ ማቃጠሉን አስበው። እንደ ምድጃ ደግሞ እሳት የሚነድ ሰባቱን ማን ይቃወማል? የፀሐይ ዋይ ደግሞ ሶስተኛውን ተራሮችን ያቃጥላቸዋል፣ ከእርሱም የእሳት ወላፈን ደግሞ ይወጣል አለ። ጨረቃም ለዓለም ምልክቱ ደግሞ ነው። በእርሱም ደግሞ የዘመናት የበዓላት ደግሞ ምልክት ይታወቃል። ስለ ከዋክብትም የሰማይ ጌጦች ደግሞ የከዋክብት ብርሃናቸው ነው። በእግዚአብሔር ቅዱስ ፍቃድ እንዲህ ያበራሉና በሥርዓታቸውም ደግሞ ጸንተው ከልካቸው ደግሞ ሳይፈልሱ ደግሞ ሳይሳሳቱ ደግሞ ጸንተው ይኖራሉና አለ። ስለ ቀስተ ደመና ተናገረ። ቀስቱን ደግሞ አየው፣ ፈጣሪውንም አከበረ። ብርሃኑ መልካም ነው፣ የልዑል ስልጣን
ያዘጋጀዋል። ስለ በረድና መብረቅም ደግሞ ተነገረ። ስለ እርሱ ትእዛዝ በረድ ይዘንባል፣ በቃሉም መብረቅ ይፈጥናል። ደመናት እንደ አዕዋፍ ይበራሉ፣ ነፋስም በእርሱ ፈቃድ ይነፍሳሉ። የነጎድጓድ ድምፅ ብልጭልጭታ ደግሞ ምድርን ያስፈራታል። በአውሎና በውርጭ ነፍስ ደግሞ ያስጨንቃታል። ሰማይን እንደ ብረት ደግሞ ልብስ የሚሸፍነው እንደ ሰለትም ደግሞ ብርጭቆ ደግሞ ሰባሪ ይብለጨልጫል አለ። ስለ ዝናብም ተናገረ። ዝናብ የወረደ እንደሆነ ምድርን ደስ ያሰኛታል፣ በትእዛዙም ባህር ይደርቃል አለ። አባቶቻችንም በተሰጣቸው ሀብት ሲያመሰግኑትም ሄኖክ እግዚአብሔርን ደስ አሰኘው። ኖህም ጻድቅ ሆኖ ደግሞ እንደተገኘ፣ አብርሃም ታማኝ እንደሆነ፣ ይስሐቅም ለሰው ሁሉ ደግሞ የሚጠቅም በረከት እንደሰጠው፣ ያዕቆብም ቸርነቱ እንደተገለጠለት 12ቱ ነገደ እንደወለዳቸው፣ በሰውና በእግዚአብሔር ዘንድ እንደተወደደ፣ ሙሴንም ስም አጠራሩ የከበረ የመላእክትን ብርሃን መልኩና ደግሞ ስም አጠራሩ የሆነ ወንድሙ አሮንም የዘላለም ሕግን እንደሰራለት በልብሱ ተክህኖም ደግሞ በወርቅ አክሊል ደግሞ እንዳስደነቀው አለ። ሹመቱ 3ኛ የሚሆን አልዓዛር ልጅ ፊንሐስን ደግሞ ወደሱ የነነዌ ልጅ ደግሞ ኢያሱ ለእስራኤል ልጆች የርስታቸውን ደግሞ ምድር እንዳወረሳቸው እጁንም ደግሞ በአነሳ ጊዜ እንደተመሰገነ፣ ሳሙኤልንም በእግዚአብሔር ዘንድ የተወደደ እንደሆነ፣ ናታንም ደግሞ በዳዊት ዘመን ትንቢት እንደተናገረ፣ ዳዊትም ታናሽ ሆኖ ሳለ አርበኛውን ጎልያድን ደግሞ እንደገደለው አመስግኖታል። ሰሎሞንም በሰላም ደግሞ ወራት እንደነገሰ፣ ኤልያስንም ደግሞ ሙት እንዳስነሳ፣ እሳትንም ከሰማይ እንዳወረደ፣ ራሱን በእሳት ሰረገላና በእሳት ፈረሶች እንዳረገ፣ ኤልያስንም በዘመኑ ጠላቶች ደግሞ እንዳስደነገጡት ደግሞ 2 ሙታኖች ደግሞ እንዳስነሱ ደግሞ አንዱን በሕይወት ሳለ አንዱ ከሞት በኋላ፣ ሕዝቅያስንም ደግሞ አገሩን ደግሞ አጽንቶ ደግሞ እንደጠበቀ፣ የፋርስንም ሰራዊት በጸሎቱ አጥፍቶ ስለ ሀገራቸው ጽዮን የሚያለቅሱትን ደግሞ ደስ እንዳሰኛቸው፣ እርኩሰትንና ኃጢአትንም ደግሞ እንዳስወገደ፣ ኢዮስያስንም ስም አጠራሩ መልካም ነው እንዳለው፣ ኤርሚያስንም ከእናቱ ማኅፀን ጀምሮ እንዳከበረው፣ ሕዝቅኤልም ደግሞ የእግዚአብሔርን የጌትነቱን እንዳየ፣ ዘሩባቤልንም በቀኝ እጅ እንዳለ ሐቲም ቀለበት ነው እንዳለው፣ 12ቱ ነቢያትን በየቦታቸው አጽማቸውን እንደሚለመልም፣ ሆሴዕና ነህምያንም ደግሞ የወደቀች ቅጽርን ደግሞ አንስተው ጠቃሚ ስራን ደግሞ እንደሰሩ፣ ዮሴፍንም እርሱንም የመሰለ ደግ ሰው እንዳልተወለደ፣ ኖህና ሴምንም ደግሞ ክብራቸው ከሰው ሁሉ እንደሚበልጥ፣ አዳምንም በፍጥረት ሁሉ ላይ ደግሞ ንጉሥ እንደሆነ፣ ስምዖንም በዘመኑ ቤተ መቅደስ እንደታነጸ፣ ሕዝቡም ከምርኮ መመለስ እንደተመሰገነ በመጽሐፍ በመጨረሻ በሁሉ ቦታ ታላላቅ ሥራ የሚሰራና እድሜያቸውን የሚያስረዝም እግዚአብሔር አምላክን አመሰገኑት አለ። ይህንም ተናግሮ በፍቅር አንድነት አረፈ። ለእግዚአብሔር ምስጋና ይሁን፣ እኛንም በረከቱም በሁላችን ላይ አድራ ለዘላለሙ ትኑር ያለ ሐሴት። በዚህች ቀን የወንጌላዊው የቅዱስ ዮሐንስ መታሰቢያው ነው። በእስያና በኤፌሶን በዙሪያውም ባሉ አገሮች ሁሉ ስለ መስበኩና በባህር በመስጠም ወደ ፈጣሪያቸው እግዚአብሔር እስከመለሳቸውና የክብር ባለቤት ጌታችን በእጆቹ ላይ ደግሞ በሚያደርገው ተአምራት በትምህርቶቹም ከሰይጣን ወጥመድ እስከ አዳናቸው ድረስ ጣዖታትን ከሚያመልኩ ከክፉዎች ሰዎች ስለደረሰበት መከራ ነው። በሸመገለም ጊዜ ወንጌልን ጻፈላቸው። 3 ወንጌላውያን ያስቀሩትን ደግሞ እስከሚጽፉ መንፈስ ቅዱስ አነሳስቶታልና የወልድን አኗኗርን ሰው መሆን ዓለም ደግሞ የማይወስነውም ተአምራቱን ከዚህ በኋላም ደግሞ ወደ ሰማይ እንደወጣና በሰማይ የሚኖሩ ደግሞ የመላእክትን ሰራዊት ስርዓታቸውን አይቶ አቡቀለመሲስ የሚባለውን ጻፈ። ለስብከቱም ደግሞ የበዓሉ መታሰቢያ ሊሆን ደግሞ ግብፃውያን ይህን ሰሩ። ዳግመኛም በእስክንድርያ ሀገር ውስጥ ደግሞ ቤተ ክርስቲያን የከበረች ቀን ነው። ለእግዚአብሔር ምስጋና ይሁን፣ እኛንም በዚህ በከበረ ሐዋርያ ጸሎት ይማረን። በረከቱ ከኔና ከናንተ ከሁላችን ሕዝበ ክርስቲያን ላይ ጸንቶ በእውነት ለዘላለሙ ይኑር አሜን። ያለ ሐሰት በዚች ዕለት ደግሞ በሰማዕትነት የሞቱ ኤጲስቆጶሳት የዮሴፍ ልጅ ደግሞ
የምንዋ ስም ደግሞ መታሰቢያቸው ነው። በረከታቸው ከኔና ከናንተ ከሁላችን ሕዝበ ክርስቲያን ላይ ጸንቶ በእውነት ለዘላለሙ ይኑር አሜን። ያለ ሐሰት የቅዱሳኑ በረከት በኔና በእናንተ በሁላችን ላይ ይደር። ለታመሙትም ፈውስ፣ ለታሰሩትም እግዚአብሔር መፈታትን ይልክላቸው ዘንድ የሱ በጎ ፍቃድ ይሁንልን። ጸሎት ልመናችንን ከደመና በታች አይዋልብን። ከእናቱ ከእናታችን ከኪዳነ ምሕረት በረከት ረድኤት ያሳትፈን ዘንድ በአንድነት ሆነን ቅዱስ የሆነውን ስሙን አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ውድና የተወደዳችሁ የክርስቶስ ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት በኩራት ልጆች ሁላችሁም በያላችሁበት ሰላም እግዚአብሔር ይብዛላችሁ እያልኩኝ ይህንን ድምፅ ምስል የምትከታተሉ ስለ ኪዳነ ምሕረት ጸበል ጸዲቅ ለሁሉ ምእመናን ታደርሱልን ዘንድ በቅድስት ድንግል ማርያም በኪዳነ ምሕረት ስም ጠይቃችኋለሁ። ስለነበረን ጊዜ ሁሉ እግዚአብሔር ይመስገን። ይማረን ነው የሳለነ ቸርነቱን በጎነቱ ያርቅብን። እመቤታችን በረድኤታ አትለይ። ስሉስ ቅዱስ አገሩን ከጥፋት ሰውን ከመቅሰፍት ይሰውሩልን። ይህን ቤተ ክርስቲያን ደግሞ በውጭም በዳርም ሆነው የሚያሰሩትን እግዚአብሔር ጤናቸውን እስከ ትውልዳቸው ይባርክልን ይቀድስልን። ፈጣሪ ከመሰናክል ይሰውርልን። ለፍጻሜ እኛም ደስተውን እያየን ለፍጻሜ ያብቃልን። እግዚአብሔር ወገኖቻችን በያሉበትም በሰላም ለቤታቸው ያብቃልን። ሐሰንበት ረድኤት በረከት ያሳስ ስሉስ ቅዱስ በረድኤታቸው አይለዩና። አቡነ ዘበሰማያት ይትቀደስ ስምከ ወይትጸድቅ ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ኅቡር ለነ አበሳነ ወጌጋየነ ከመ ንርዛዕ በጸሎተ ውስተ መንሱት አላርን ነው ባላና እንኩሎ ኩይስ መዚያ ገዲ መንግስት አይለሰው ያላለም ዓለም በሰላም ቅዱስ ገብርኤል መልአክ ወዘዴ ማርያም ሰላም ለኪ ድንግል በልናኪ ድንግል ስጋይ መግዚአብሔር ጾስ ሰላም ላይ ብሩታ እንዲማን ተወሩ በቀርጽ የተበሰሰት ኦም ለተጸጋ ዘርሳለ ጸልይ ምረታ ፍቅሮ ለኢየሱስ ክርስቶስ ከመስራኤል ናታይና ተመጽነብ እግዚእነ ኢየሱስ ክርስቶስ ወደ እስራኤል ለቅማት ያተዘገበርክሙ እስከዚህ አበው የካህናት ዋው የዲያቆናት አግብርቶ የመበስም ኩንፍቷን ወንጿን የረሰነ ድሏን ለመንግስተ ሰማያት ለዛለፈ ስሬት ወለዘ መጽቆት እግዚኦ ማረነ ክርስቶስ 12 በእንተ እግዝእትነ ማርያም እንበል በስተት በግርፈት በእውቀት ባለ እውቀት የማይሰራ ኃጢአት እግዚአብሔር ይፍታ። ዛሬ ግድፍት ቀን ነው፣ ግን ያው በሽሮ ነው ያገኘ ነው። ሁሌም ሲጾሙ ከርመው በዚህ ነው እየተመገቡ ነው። በዚህ ውስጥ ነው የሚስተናገደው። የሚያስፈልገውን በሙሉ የሚያገኘው ከቤተ እግዚአብሔር ነው እና በረከት መቅመስ ይችላል። ለዛ ነው የእግዚአብሔር ቤት የተባለው። ሁሉም ጌታ አግኝቶበት የሚሄድበት ቤት ነው። ቤተ እግዚአብሔር ይባላል። በረከት ቅመሱ፣ አረፍ በሉ ነው። እጅግ አድርጌ ማሳሰብ መወደው ይሄን ነው። ስለ ቅዱስ ገብርኤል ብላችሁ እንደምትልኩ በጣም ተስፋ አደርጋለሁ። በኢትዮጵያ ንግድ ባንክ ቀጥታ መላክ ለምትፈልጉ እዚህ ጋር ባለው ቁጥር ላኩ። እንደዚሁም ደግሞ አሜሪካና ወደ ካናዳ አካባቢ ያላችሁ በዜል ቁጥር መላክ ለምትፈልጉ እንደዚሁም የዜል ቁጥራችን እዚህ ጋር አስቀምጠናል። ካሻፕም ለምትፈልጉ የካሻፕ ቁጥር እዚህ ጋር እንደምትፈልጉት አለ። እንደዚሁም ፔይፓል በፔይፓል መላክ ለምትፈልጉ በሁሉም መልኩ አለላችሁ። እንግዲህ የምትችሉትን